ሶስቱ ሀገራት በኢትዮጵያ ላይ ሊጣመሩ ነው። የጋራ ወታደራዊ ኮማንዶ ሊቋቋም ነው። የግብጽ የኤርትራና የአልጄሪያ ባለስልጣናት በኢትዮጵያ ጉዳይ በድብቅ መምከራቸው ተሰምቷል። ላታድኑት አታውድሙት ፊልድ ማርሻሉ ለኢሳያስ ሰራዊቱ ለባህሩ ዝግጁ ነው ያሉት ማርሻሉ መልእክት አነጋጋሪ ሆኗል። በቀይ ባህር ጉዳይ ነገሮች ሁሉ የዛፍ ላይ እንቅልፍ የሆኑባት ኤርትራ ወደቡን ለማስቀረት መባጡታን እንደቀጠለችበት እየተነገረ ይገኛል። የኤርትራው የውጭ ጉዳይ ሚኒስቴር ኦስማን ሳላህ ከግብጽና አልጄሪያ ባለስልጣናት ጋር በኢትዮጵያ ጉዳይ ስለመምከራቸው የተሰማ ሲሆን ሀገራቱ ያዋቀሩትን አዲስ የሶስትዮሽ ወታደራዊ ኮማንድ የተመለከተ መረጃ ወጥቷል። ኤርትራ በቀይ ባህር ጉዳይ ከኢትዮጵያ ጋር ለመደራደር ዝግጁ አይደለውም ማለቷ ተከትሎ ከፊልድ ማርሻሉ እንደ በርበሬ የሚተን ማስጠንቀቂያ ተልኮላታል። ላታድኑት አታውድሙት ያሉት ፊልድ ማርሻሉ ብርሃኑ ጁላ የሰራዊታቸውን ዝግጁ መሆን ጨምሮ ቆምጠጥ ያለ መልእክት ወደ ኢሳያስ መላካቸው እየተነገረ ይገኛል። ይህንን ጨምሮ በመግቢያው ላይ ያሰማናችሁ መረጃዎች ዝርዝር ወደ እናንተ ልናደርስ ወደናል። ሰላም ውድ ዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት ዕድል የህልሞ ቤት በቦሌ ደንበል ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት ከሰሞኑ በአሜሪካ ኒውዮርክ ከተማ ተካሂዶ በርካታ አወዛጋቢ ጉዳዮችን አስተናግዶ በተጠናቀቀው የተመድ ዓመታዊ የመሪዎች ጉባኤ ላይ የኢትዮጵያ የሞት ሽረት አጀንዳ የሆነው የባህር በር ጉዳይም ትልቅ መነጋገሪያ አጀንዳ መሆን መቻሉ ኢትዮጵያ አቅሟንና አቋሟን ለጎረቤቶቿ ብቻ ሳይሆን ለዓለም አቀፍ ማህበረሰብ ጭምር ፍንተው አድርጋ ያሳየችበትና በርካታ ድጋፎችንም ያገኘችበት መሆኑ በተለይ የአስመራን ሰዎች ማስደንገጡ እየተነገረ ይገኛል። ኢትዮጵያን ወክለው በጉባኤው ላይ ተሳትፈው የኢትዮጵያን እውነትና አቋም ያንጸባረቁት ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተልና የሰው ልጆች የጋራ ቅርጽ የሆኑት ቀይ ባህርንና ህንድ ውቅያኖስ ላይም ሁሉም የአካባቢው ሀገራት በእኩልነት የመጠቀም መብትን የማረጋግጠው የዓለም አቀፍ ህግ እውን መሆን አለበት ሲሉ አጽንኦት ሰጥተው መናገራቸው የሚታወስ ሲሆን አክለውም አንድም ሀገር በጂኦግራፊያዊ አቀማመጥ ምክንያት ከልማት ዕድሎች ሊገለል አይገባም፣ ኢትዮጵያም ይህንን ወጥመድ ለመስበር እየሰራች በመሆኑ ድጋፍ እንዲደረግላት ጠይቀው ነበር። የፕሬዝዳንት ታዬ ንግግር ታዲያ በኢትዮጵያ ጉዳይ የተሳሳተ አቋም አንጸባርቀው የነበሩ ሀገራትን ጭምር እውነቱን ተረድተው ከጎኗ እንዲቆሙ ስለማድረጉ እየተነገረ ባለበት ወቅት ነው የኤርትራ ብስጭት የተሰማው። በዛው ጉባኤ ላይ ተሳታፊ የነበሩት የኤርትራው የውጭ ጉዳይ ሚኒስቴር ኦስማን ሳላህ ብስጭታቸውን በገለጡበት ንግግራቸው ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም፣ የኢትዮጵያን ሉዓላዊና በሌሎች አካላት በጎ ፍቃድ ላይ ያልተመሰረተ ነጻ የወደብ አገልግሎት የምታገኝበት የባህር በር መጠየቋ ትክክል አለመሆኑን ለማስረዳት ሲሞክሩ ታይተዋል። ከጉባኤው ባሻገር በኢትዮጵያ ላይ የጀመሩትን የማግለል እንቅስቃሴ ለማጠናከር ቆርጠው የተነሱት ኤርትራና ግብጽ አልጄሪያን አካተው በአዲስ የሶስትዮሽ ጥምረት ሊመጡ መሆኑን ያመላከተ መረጃ ተሰምቷል። ከተመዱ ጉባኤ ጎን ሶስቱ ሀገራት በጥብቅ መምከራቸው የተነገረ ሲሆን የውይይታቸው ማጠንጠኛም ኢትዮጵያና የቀይ ባህር ጉዳይ መሆኑን የገለጹ የአረብ ዓለም መገናኛ ብዙሃን እና የካይሮ መረጃ ምንጮች አረጋግጠዋል። እንደ ምንጮች ዘገባና ጥቆማ ከሆነ ታዲያ የጥምረቱ አስተባባሪ ግብጽ ስትሆን በ11ኛው ሰዓት ጥምረቱ በቃኝ ብላ ከኢትዮጵያ ጎን የተሰለፈችው ሶማሊያን በመተው አልጄሪያን አዲስ አጋር አድርገው ወደ ስብስቡ ያስገቡት አስመራና ካይሮ በዚህ ውይይታቸው ላይም ኢትዮጵያ ላይ ያነጣጠረ የጋራ ወታደራዊ ኃይል ለማቋቋምና የኮማንዱ መቀመጫ አስመራ እንዲሆን መስማማታቸውን የተገለጸው። በዚሁ ስምምነት መሰረትም ግብጽ ወደ ሶማሊያ ካስገባቸው ሰራዊት በተጨማሪ ወደ ኤርትራ አዲስ 2500 አካባቢ የሚገመት ኃይል ለማስገባት ያቀደች ሲሆን አልጄሪያ በበኩሏ 1000 ያህል ሰራዊቷን ወደ አስመራ ለመላክ ተስማምታለች ነው የተባለው።
በቀጣይ መረጃ ኤርትራ በቀይ ባህር ጉዳይ ከኢትዮጵያ ጋር ለመደራደር ዝግጁ አይደለሁም ማለቷን ተከትሎ ከፊልድ ማርሻሉ እንደ በርበሬ የሚተነትን ማስጠንቀቂያ ተልኮላታል። ላታድኑት አታውድሙት ያሉት ፊልድ ማርሻሉ ብርሃኑ ጁላ የሰራዊታቸውን ዝግጁ መሆን ጨምሮ ቆምጠጥ ያለ መልእክት ወደ ኢሳያስ መላካቸው እየተነገረ ይገኛል። የኤርትራ ኤምባሲ በኢትዮጵያ ዋና ስራ አስፈጻሚ የሆኑት አቶ ቢኒያም በርሃ ኤርትራ ከኢትዮጵያ ጋር ለመደራደር ዝግጁ ናት በሚል በአንዳንድ የሀገር ውስጥ ሚዲያዎች እንዲሁም ግለሰቦች የተዘገበው መረጃ ውሸት ነው ብለዋል። ኤርትራ በራሷ የባህር በር ግዛት ላይ በራሷ ሰማይ ላይ በራሷ መሬት ላይ ዛሬ ብቻ ሳይሆን በሚሊዮን ዓመታት ውስጥ ከማንም ሀገር ጋር የምትደራደርበት ምክንያት የለም ሲሉ በኤክስ ገጻቸው ላይ ምላሽ ሰጥተዋል። የቀይ ባህር ብሎ የሚያሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ መክንዮ ሊኖረው አይችልም ሲል የኢትዮጵያ መከላከያ ሚኒስቴር አስታወቀም። ሚኒስቴር መስሪያ ቤቱ ቅዳሜ መስከረም 17 ቀን 2018 ዓ.ም በይፋዊ ፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ወደብ ጉዳይ ከ3 አስርተ ዓመታት በላይ የኢትዮጵያችን ህመም ሆኖ የታላቅ ሀገርነቷን ክብር አሳንሷል፣ የጂኦፖለቲካ ብሔራዊ ጥቅማንም ቀምቷል ሲል ገልጿል። ለኢትዮጵያችን ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ ለማናቅማማው የኢትዮጵያ ወታደሮች የቀይ ባህር ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልተናል ሲል ያትታል መልእክቱ። የደስታ ስሜቱን የፈጠረልንም የታላቁ የህዳሴ ግድብ በእኛ ትውልድ መስዋዕትነትን ሆኖ በዓለም ታላላቅ ሚዲያዎች ኢትዮጵያችን ገዝፋ መታየቷ ነው ያለው ሚኒስትሩ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ ስለምናምን ነው ብሏል። እኛ ፖለቲከኞች አይደለንም፣ ይህ ማለት ግን ፖለቲካን አናውቅም ማለት አይደለም ያለው ሚኒስትሩ ስለ ኢትዮጵያችን ብሔራዊ ጥቅም መረጋገጥ ወደም ፈቅደን ስለሷ ስንሰየፍላት አውቀናት እንደሆነ አይጠረጠርም ሲል አክሏል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄ በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ ምክንያት ሊኖረው አይችልም በማለት አጽንኦት ሰጥቷል። ይህ የመከላከያ ሚኒስቴር መልእክት የተላለፈው ኢትዮጵያ በተለይም ከቀይ ባህርና አሰብ ወደብ ጥያቄ ጋር በተያያዘ ከኤርትራ ጋር የገባችበት ውጥረት ባየለበት በአሁኑ ወቅት ነው። ኢትዮጵያ የባህር በር መዳረሻ እንደሚያስፈልጋት በተለያዩ የመንግስት የሥራ ኃላፊዎች በተለያየ ጊዜና አጋጣሚ ሲገለጽ ቆይቷል። ለአብነትም በቅርቡ ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት የተሰኘው 4ኛ መጽሐፋቸውን ለማስመረቅ በተዘጋጀ መርሃ ግብር ላይ ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው ሲሉ መናገራቸው አይዘነጋም። በወቅቱ ኢትዮጵያ ሰላምን ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች ሲሉ የገለጹ ጠቅላይ ሚኒስትሩ አክለውም ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድምቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ሲሉ ጥሪ አቅርበዋል። በተጨማሪም የመከላከያ ሚኒስቴር ከፍተኛ ባለስልጣን ታሪክና የጸጥታ ስጋቶችን በመጥቀስ ኢትዮጵያ የቀይ ባህር መዳረሻ እንደሚያስፈልጋት መግለጻቸው ይታወሳል። በሚኒስትሩ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ኢትዮጵያ ቀይ ባህርን በተለይም አሰብ ወደብን ለመጠቀም ያላትን ቁርጠኝነት አጽንኦት ሰጥተው ተናግረዋል። የባህር በር ማግኘት ታሪካዊ መብትና የህልውና ጉዳይ ነው ብለዋል። የባህር በር እየጠየቅን ያለው ዝም ብለን ከመሬት ተነስተን አይደለም ያሉት ሜጀር ጀነራል ተሾመ በአራት ዋና ዋና ጉዳዮች ምክንያቶችን መናገራቸውን ጠቅሰዋል። እነዚህም ኢትዮጵያ ከአሰብ ጋር ያላት ታሪካዊ ትስስር፣ የጂኦግራፊ ቅርበትን የሚመለከቱ ዓለም አቀፍ የህልውና ጥያቄና የጸጥታ ስጋቶች ናቸው ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥናላችሁ ዕለታዊ መረጃዎችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊ ሰበርና አንኳር ጉዳዮች በአፍሪካ ቀንድና አፍሪካዊ ቀጠናዊና ዓለም አቀፋዊ ጂኦፖለቲካ ወታደራዊ አነጋጋሪ ማህበራዊ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። ለአብሮነታችሁ እያመሰገንን ሰናይ ጊዜን ተመኘን።